ፈነዳዳ አረ ምንድነው ቡልቡላ ዛሬ እየተካሄደ ያለው? በስመ አብ በናዝሬቱ በጌታ በኢየሱስ ክርስቶስ ትናንት ሌሊት በቦሌ ቡልቡላ ምንድነው የተፈጠረው? ተረሸነበት መትረየስ የተባረከው በሌላ ቄስ መስቀል ነው። እንዴት ሞቱ? በምን ሞቱ? ቅዱስ የሚል ካህን ከመንበሩ የለም፣ ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም፣ ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ይህንን ጽሑፍ ይዘን በተገኘንበት ቤተክርስቲያን ላይ ድምጽ አትሆኑም በሚል እሳት አጋባ ውስጥ በነበርንበት ሳለ የስልክ ስክሪን ፈሷል። በዚህ ጉዳይ ላይ እንደው ስለመብራን ተከፍሏቸው ነው እያላችሁ ባትናገሩና ባትለፈልፉ መልካም ነው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን አዳዲስና ወቅታዊ መረጃዎችን ይዘንላችሁ መተናል። ቪዲዮን ከመጀመራችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡን። እንዲሁም ደግሞ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። ትናንት ከሌሊቱ 7 ሰዓት አካባቢ በቦሌ ቡልቡላ በተለምዶ ማርያም ማዞሪያ ተብሎ በሚጠራው አካባቢ ከባድ የተባለ የእሳት አደጋ ተነስቶ ነበረ። ታዲያ የእሳት አደጋው መንስኤ እስካሁን ድረስ በግልጽ ባይታወቅም፣ ነገር ግን ከላይ በቪዲዮ ላይ እንደምትመለከቱት የኤሌክትሪክ መብራቶችም ከላይ እንደምትመለከቱት እሳት እየረጩ ነበረ እና እስካሁን ድረስ ስለ አደጋው በግልጽ የተባለ ነገር ባይኖርም የአዲስ አበባ እሳት መከላከል አደጋ ባለሙያዎች እንግዲህ በቦታው ላይ በመገኘት እሳቱን መቆጣጠር ችለዋል። ሰላም ቤተሰብ እንዴት ናችሁ? ሁላችሁም ይሄንን ቪዲዮ ሼር እንድታረጉት ኮፒ ሊንክ እንድታረጉ ፈልጋለሁ። ቶሎ ለእሳት አደጋ ለአዲስ አበባ እሳት አደጋ እንድታደርሱልኝ ፈልጋለሁ። አሁን እንግዲህ የምንገኘው ቡልቡላ 40/60 አካባቢ ቡልቡላ ማርያም ማዞሪያ አካባቢ ነው። ከባድ የሆነ እሳት ተነስቷል። እንደምታዩት መኖሪያ አካባቢ ላይ ነው ከባድ የሆነ እሳት የተነሳው። ፕሊዝ ሁላችሁም አሁን ከሌሊቱ 8 ሰዓት ነው ይሄን ቪዲዮ ፖስት ማድረገው። በጣም ከባድ እሳት ነው አካባቢው ላይ የተነሳው። እባካችሁ ሁላችሁም መኖሪያ ቤቶች ናቸው ያሉት፣ እዚህ ጋር እንዳለ መደዳ ያሉት መኖሪያ ቤቶች ናቸው። በጌታ በኢየሱስ ስም ኧረ ጋይስ ቤቶቹ ጋር እየተዛለቀ ነው። ኧረ ወደ ቤቶቹ እየደረሰ ነው ጋይስ። ኧረ በስመ አብ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ኧረ ጉድ በኢየሱስ ምንድነው? ኧረ ፈነዳዳ አረ ምንድነው ቡልቡላ ዛሬ እየተካሄደ ያለው? ኤሌክትሪኩ ድምጥማጡ ወጣ። ኢየሱስ ጳጳስ ወደ ገጠር ቤተክርስቲያን ሄዶ አይቻለው። ዛሬ ብቻ ነው የተወለደ ጳጳስ ገጠር የተወለደበት ቀን ዛሬ ነው። ዛሬ መጀመሪያ ማለት ነው። እኔ ጳጳስ ለከተማ እንጂ ሚኒስቴሩ ኃላፊው ለከተማ እንጂ ለገጠር በቃ ሸንኮፍ ይወደቅን ማለት ነው። ምንም ነገር አናውቅም። ዝም ብላችሁ ተገዙ መገዛት ነው። ሰበካ ጉባኤ ሲሉም ወረዳዎቹ እሺ ነው ምን እምቢ አይባልም። ዛሬ ግን ክርስቶስ ቤተ መቅደስ ገባ፣ ጳጳስ ደግሞ ገጠር ገባ። ሁለቱ አንድ ሆነዋል። ዛሬ እንግዲህ ደግሞ ነገ ደግሞ ይመጡ ይሆናል። ደግሞ እንዲያው ሳልሞት ግን ደግሞ ፓትርያርኩ ቢመጡ እኔ ክርስቶስ ከተወለደበት ቀኑን አከብረዋለሁ። ያሳዝናል እኮ ጓለማውታዎች ነን እኮ። እንዴት ሞቱ? በምን ሞቱ? እንደዚህ ዝም ብሎ ሞቱ ተቀበሩ የሚል ወሬ መስማት የለብንም እና ሊጠና ይገባል። ባለፉት ጊዜያት መታፈናቸውን ሰምተን ነበረ። ምን ጉዳት ደረሰባቸው፣ ምን አይነት ተጽዕኖ ውስጥ ይኖሩ የሚታወቅ ነገር ሳይኖር እንደዚህ በድብስብሱ አልፈው ወጥተው ነበረ። ነገር ግን እንዴት ሊሞቱ ቻሉ? የኔታ ይባቤ በላይ ምንድነው ለዚህ ለሞት ያደረሳቸው? ለትውስታ የተወሰነ ሐሳብ እናንሳና ከየኔታ ይባቤ በላይ ጋር ቆይታ እናደርግ። የኔታ ይባቤ በላይ የቤተክርስቲያናችንን ክብር የሚናገር አንቀጽ የትኛው አንቀጽ ነው ብለው መጀመሪያ አንቀጽ ላይ ቤተክርስቲያኒቱ ምን ክብር እንዳላት ይናገራል።
ጥሩ እሺ መልካም ስለ ቤተክርስቲያን ያሏት መጽሐፍትንና አገልጋዮቹን የሚናገር አንቀጽ የትኛው አንቀጽ ነው ብለው ሁለተኛው አንቀጽ ምን ይቀበላቸው መጽሐፎች ሶስተኛው አንቀጽ ስለ ጥምቀት ይናገራል አራተኛው ስለ ኤጲስቆጶሳት ስለ ጳጳሳት ስለ ያለው ነገር ሁሉ ይናገራል የኔታ አሁን ቤተክርስቲያንን የሚያውቋት እነማን ናቸው ብለው ነው የሚያስቡት እርሱ አሁን ቤተክርስቲያኑን የሚያውቋት ከአንቀጽ 1 እስከ አንቀጽ 22 ያልተጻፉ ናቸው የሚያውቋት ምን አድርገው ነው የሚያውቋት ብለው ነው የሚያስቡት ቅዳሴውን ያራዝሙታል ሰዓት ያርጋል ስማችሁ ባነሱላቸው መርጌታ ይላሉ አንቀጽ የሌላቸው ዝም ቤተክርስቲያን ያስተዳድራሉ ስልጣን የሌላቸው እና አሁን እነዚህ አዋቂዎች ስራቸው ምንድነው ብለው ነው የሚያስቡት ከበሮ መደብደብ ብቻ ነው ስራቸው አፍታረገ ሰለሰ ስሜት ግን አፍታረገ ሳይ አላንሰች አንቀጽ ወንተን ፍቅር ያቆናል ገንታላቡን አንቀጽ በእንተ መርጌታ የሚል መዲናቸው የሚሉ 3 ሚስት ያላቸው 4 ሚስት ያላቸው የኔታ እነዚህ ሰዎች ግን አላማቸው ተልኳቸው ምንድነው ተብሎ ነው የሚታሰበው በዚያም ደግሞ ጋኔን ሳብነ የሚሉት የጋኔን ተላላኪዎች ቤተክርስቲያን የምትመራው እዚህ ነው እና አሁን ቤተክርስቲያን በመጽሐፍት መምህር አትመራም እያሉ ነው ማለት ነው እንጂ በመጽሐፍ መምህር የምትመራ ቢሆን በህጉ የቅዱስ ያሬድ ልጆች ቅዱስ ያሬድ ድንግል ልጆቹ ግን ድንግል አይደል ግን እነኚህ አዋቂዎች በዚህ ምድር ላይ ምድራዊ በሆነች ዓለም ላይ ምን ያህል ዘመን እንኖራለን ብለው ነው የሚያስቡት ገሌም ሞተ እኔስ ምን ያህል ቆይ ነው ይላል ሲነሳው ምን ያህል ምን ቆይ አንደኛ ጓደኛ ተናግረዋል እኮ ክርስቶስ ዓለምን አይወዳትም አሉ እንዴት አሏቸው ወደዳት 100 ዓመት አይኖርም ነበር በ30 ዓመቱ ጥሏት ይሄዳል ዓለም ጅን ሆና ነው አይሉኝ እውነታቸው ነው ዋልደዛ ደዝማልና ጥሏትብስ እመቤታችን ደግሞ ንግስት ልትሆን ለአውሮፓ ንጉስ ቢልክባት በ64 ዓመቷ ነው ይሄ ብሎ ወደ ላይ ዓለም ይወደድ ከሆነ እመቤታችን እኮ 10,000 20,000 ያኖራት ነበር እግዚአብሔር ይስጥልን የኔታ ይፍቱን ይባርኩን ተናዘዙ ይዲድ ይፍታን ጸልቅ ሊጋና ስራዲያት ወደ እንሳት ያመጣ ዘዋው መሰልጣና ለዋዲያት ወዛይመረ መንፈስ ቅዱስ እስራኤል ከሙ አዲያት ዘወርኩም ንስኩም አወየ ካህናት አወየ ዲያቆናት አግብር ሰማዕተ እግዚአብሔር ኮኑ ብፁዓን ወንጹሐን ይሬሴክሙ ለዓለመ መንግሥተ እግዚኦ መሐረነ ነፍሶ በእንተ እግዝእትነ ማርያም መሐረነ ነፍሶ ኢየሱስ ክርስቶስ ስራት ያተ ሁሉ ዝከ እግዚአብሔር ይፍታ ታመሙን ቀርቶ ሞታቸው ቀደማቸው ሞቱ የሚል ሐዘን ነው የሰማነው ቤተክርስቲያን ትልቅ የሆነ ሀብቷን አጣለች ባለ 4 አይና የሆኑት ቆሞስ የኔታ ይባቤ በላይ 4 እና ከዛ በላይ የሆነ የቤተክርስቲያናችን ጥበብ ያዙ አባት ናቸውና እኚህን አባት አተናል እኚህ አባት የትርጓሚ መምህር የአቡሻህር መምህር የፍትሐ ነገሥት መምህር የቅኔ መምህር ናቸው 4 አይና የምንላቸው እኚህ የአራቱ ባለቤቶች የሆኑትን አባት ነው የጥበብ ባለቤት ነበሩ ይህንን ጽሑፍ ይዘን በተገኘንበት ቤተክርስቲያን ላይ ድምጽ አትሆኑም በሚል እሳት አጋባ ውስጥ በነበርንበት ሳለ የስልክ ስክሪን ፈሷል። በዚህ ጉዳይ ላይ እንደው ስለመብራን ተከፍሏቸው ነው እያላችሁ ባትናገሩና ባትለፈልፉ መልካም ነው። እዛ አርሲ ላይ እኮ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦች ወንድሞቻችን፣ እህቶቻችን፣ እናት አባቶቻችን ናቸው። ምንም እንኳን ከአንድ እናት ባንወጣም ከአንድ ስጋ እንኳን ባንገኝም የኢየሱስ ክርስቶስ ደም አንድ አድርጎናል። ይህንን ጽሑፍ ይዘን በተገኘንበት ቤተክርስቲያን ላይ ድምጽ አትሆኑም በሚል እሳት አጋባ ውስጥ በነበርንበት ሳለ የስልክ ስክሪን ፈሷል። እኔ ግን ያሳሰበኝ የሚገኘው ነገር የስልክ ስክሪን መፍሰስ ሳይሆን ኦርቶዶክሳውያን ባለማተቦች በአርሲ ላይ ደማቸው መፍሰሳቸው ነው እያሳሰበኝና እያስጨነቀኝ የሚገኘው። ይህ ነገር በእኛ ቤትስ ቢሆን ብላችሁ አስባችሁ ታውቃላችሁ? እኛም እኮ ያልሞት ነው አርሲ ላይ ስላሉን ይሆናል። ዛሬም በአርሲ ላይ ኦርቶዶክሳውያን ባለማተቦች ለመገደል እንደዚህ ተኝተው ይገኛሉ። እነሱ የሚጨነቋትን ለአንድ ሰከንድ እንኳን እዛ ቦታ ላይ ሆናችሁ ብታዩት ምንኛ በታመማችሁ ምንኛ በከበዳችሁ ነበር። ተከፍሎን ራሱ ቢሆን እኮ ለበጎ ስራ እንጂ እኮ ለመጥፎ ስራ አይደለም። አትግደሏቸው፣ አትጨፍጭፏቸው ማለት እኮ ይሄን ያህል የሚያስነውር ነገር አይደለም። ይህ ነገር ግን በእኛ ቤትና በእኛ ጓዳ ላይ ቢፈጠርስ ብላችሁ አስቡ። የዛኔ እንዴት እንደማትናደዱ እንዴት ድምጽ እንደማትሆኑ ታዩታላችሁ። ጴጥሮስ ሲረሸን የተረሸነበት መትረየስ የተባረከው የተረገመው ልበል በሌላ ቄስ መስቀል ነው። በሮም ካቶሊክ
በሮም ካቶሊክ ቄስ ተባርኮ በእውነተኛ ሃይማኖት ውስጥ ያለውን ባራኪ ነው የገደልንበት። እና ሁል ጊዜ ታዲያ ምንድነው ልዩነቱ? ያም ክርስቲያን ስንል መነጽር፣ ይሄ መነጽር ያሳየኛል። አሁን እሱን ካላረኩ አላነብም እድሜም ምንም። እና ይሄ መነጽር ለኔ ተለክቶ የተሰራ ነው። ነገር ግን እየበላሁ ወይም ነገር ነክቼ በእጄ በድንገት ከነካሁት በደንብ አያሳየኝም። ማጽዳት አለብኝ። ፍጽምት የሆነች ሃይማኖት ከእግዚአብሔር የሰጠችም ሃይማኖት ልክ የሰው ፍልስፍና ሲገባባት ማያዋ ይጠፋል፣ ይበላሻል። ሊሆን ካበላሻት በኋላ አንዴ መስቀል ጦርነት፣ አንዴ ባሪያ ንግድ፣ አንዴ የስርየት ካርድ መሸጥ፣ አንዴ ወረራ መፈጸም ምንም ከዛ በኋላ ያስቸግር። መነጽሯ ሳይነካ በንጽህና የኖረችዋን ለማጥፋት ነው የመጡት። የሚያሳዝነው ግን መነጽሯን የሚሰብሩ ዛሬ ቤተ ክህነት ውስጥ መገኘታቸው ነው። ቀኖና እንሰራለን፣ ቀኖና እንቀይራለን የሚሉ ማለት ነው። አሁን እኮ አቡነ ጴጥሮስ መሞታቸው በከንቱ ይመስላል። እኛ ተከትለን እነዚህን ካልተከላከልናቸው አሁን በአባትነት የተቀመጡ በዘር የሚሾሙና የሚሿሿሙ ሰዎችን ካልተከላከልናቸው መነጽሯን ተበላሽታባቸዋለች። የኛ ቅዱስ ቤተክርስቲያን አንዷ ቤተክርስቲያን መነጽሯ እንዳለ ነው። ግን እንምራት ብለው ውስጥ የገቡት በዘር በምን ተበላ እና የኛ እነሱም ክርስቲያን እኛም ክርስቲያን የሚለው ስም ነው የወሰዱት እንጂ ክርስቲያኖች አይደሉም። ክርስቶስ አንድ ነው። ክርስቶሳውያን አይደሉም። ክርስቶሳዊነትን ለቅኝ ግዛት፣ ክርስቶሳዊነትን ለባሪያ ንግድ፣ ክርስቶሳዊነትን ለወረራ፣ ክርስቶሳዊነትን ኮንቲኔንቶችን አህጉራትን ለመስረቅ ነው የተጠቀሙበት። እነሱ እየመሩ እኮ ነው የአውስትራሊያ አቦሪጂንስ ያለቀው። እነሱ እያሉ ነው እኮ የሬድ ኢንዲያንስ አሜሪካ ያለቀው። እነሱ እያሉ እኮ ነው አፍሪካ ባሪያ የሆነ። እነሱ እያሉ እኮ ነው እኛ የተወረድነውና በመርዝ ጭስ የተነሰነሰብን። እንዲህ የሚባል ክርስትና የለም። ግን አሁን እነሱን የሚመስሉ በቤታችን እየተወለዱ ነው። አፍረት የሌላቸው በረኝነት ቦታ ቁጭ ብለው ንጹህ እንትን ሾንኩልህ ሲሉ ትንሽ እንኳን የማይከፋቸው ንጹህ ኦሮሞ ንጹህ አሳፍሮኝ ነው በሆነ ከብዶኝ ነው። መስማት አለባቸው። ሰው መስማት ስላለበት ለታሪክ የሚቀመጥ ነው። እኛ ደግሞ ምን ሰራችሁ ተብለን የምንጠየቀው የሰራ ነው ለትውልድ ጥለን ስንሄድ ነው። እና ቅኔ ሰምና ወርቅ ማድረግ የለብንም። ልክ ይሄ ቃል አሁን ንጹህ ኦሮሞ ሾምንላችሁ ልክ ስትል የምታጠፋው ምን መሰለ? በዮሐንስ ወንጌል ምዕራፍ 1 ቁጥር 12 13 ያለውን እንደተጠመቁ ከወንድና ከሴት ፈቃድ ከመወለድ በላይ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ተሰጣቸው። እነዚህ ከወንድና ከሴት ወይንም ከስጋና ከደም ፈቃድ አልተወለዱም የሚለውን የሚሽር ቋንቋ ነው። ምክንያቱም ኦሮሞነት፣ አማራነትና ትግሬነት ወይ ወላይታነትና ጋሞነት አንደኛ በፍጥረት የተገኘ ዝም ስንፈጠር ጋሞ የሚባል ሰው አማራ የሚባል ሰው ብሎ ብዙ አዳሞችን ፈጥሮ ቢሆን ኖሮ እንደዚህ መተለውጥ የአሜሪካ ዝንጀሮና የኢትዮጵያ ዝንጀሮ ይለያያል። አንድ ዝንጀሮ ተፈጥሮ እንደ አዳም ተባስቶ አይደለም አሜሪካ ሄደው በመርከብ። አንድ አዳም ግን በማዕከል ምድር ተፈጥሮ ነው ሄደው። እንደዛ ቢሆን ኖሮ የኛኑ ዝንጀሮ ሹሙልን ይባላል። እኮ ከባድ ክደት ነው። አሁን ያው መነጽር ሲበላሽ ሲቆሽሽ ጭራሹን ቁጥሩ ቢቀየር እሱ ሙሉ ክደት ነው። እያለ ቢቆሽሽ ግን ያው ጽዳት ይፈልጋል። ያ የቀኖና ጥሰት ይሆንና ቀኖናውን ትመልሳል። አሁን አንመልስም እኮ ነው ተሰብስበው አንመልስም። ቀኖናውን አንመልስም ማለት መነጽር መስበር ነው። ወደ ሌላ ወሰደኝ። ዞሮ ዞሮ የነሱና የኛ ልዩነት አንደኛ እነሱ የሚዋጉት ለሆድ ነው፣ እኛ የምንዋጋው ለነፍስ ነው። ሞቶ መሸነፍም ገሎ ማሸነፍም ለኛ እኩል መዳን ነው። ሞቶ መሸነፍም በአቋራጭ እግዚአብሔር ጋር መሄድ ነው። ምክንያቱም ለቅድስና ስል ተዋጋን እንጂ ለግፍ አልተዋጋንም። ቅድስናን የሚያጠፋ መግደልም የሚቀጥለውን ጄኔሬሽን ማዳን ነው። አሁንም የሰማዩን ሀገር አያሳጣም። ስለዚህ እኛ ጦርነታችን መንፈሳዊ ከስጋዊ የተዋሃደልን ነው። እነሱ ስጋዊ ብቻ ናቸው። አዋጁም ላይ የአፄ ምኒልክ አዋጅ ላይ ሃይማኖትን የሚያረክስ ነው የሚሉት ጠላት መጥቶባልና የሚኒሊክ አዋጅ ላይ ማለት ነው።
ስለዚህ ይህ ሃይማኖት የሚለው ኦርቶዶክስን ብቻ የሚመለከት አይደለም። በዛ ውስጥ አብሮ የዘመቱ ኢትዮጵያዊ የሆኑ የራሳቸው እምነት ያላቸው ሰዎች ነበሩበት ማለት ነው። ነገ ህዳር 24 አቤት 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 ወዳጆችህን፣ አዎ ወዳጆችህን በአንተ ስም የተማጸኑትን ዝክርን የዘከሩትን መታሰቢያን ያደረጉትን በዓልህን ያከበሩትን ወዳጆችህን ንስሐ ሳይገቡ ኃጢአታቸውን ሳይናዘዙ አልወስድብህም እስከ 160 ዓመት ድረስ እታገሳቸዋለሁ እጠብቃቸዋለሁ ተብሎ ከሌሎቹ ቅዱሳን የተለየ ቃል ኪዳን የተሰጣቸው ቅዳሴ ቀድሰው ሕዝቡን ሲያቆርቡ ቢመሽባቸው ፀሐይን ባለሽበት ጸንተሽ ቁሚ ብለው ፀሐይን ገዝተው ያቆሙት ምን እሱ ብቻ በገዳማቸው በደብረ ብስራት በአካለ ሥጋ እያሉ ይዘዋት ይዞሩ የነበረች ተአምረኛ የሆነች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ስነ ስዕል አለቻቸው። በዚህች ስነ ስዕል ይቅር በለኝ ብሎ የተማጸነን ሰው የእሳትን ባህር አሻግርልሃለሁ የሚል ትልቅ ቃል ኪዳን የተሰጣቸው ይሄ ነው የሚገርማችሁ የ14ቱን ቅዱሳን አዎ የአባ ሲኖዳን የአባ ለትጹንን የአባ ኪሮስን የርዕሰ ባህታውያን የአባ አቡነ ገብረ መንፈስ ቅዱስን የወንድምህን የአቡነ ተክለ ሃይማኖትን እንደዚሁም ደግሞ የተሰዓቱ ቅዱሳን የዘጠኙ ቅዱሳንን ሙሉ ቃል ኪዳናቸውን ሰጠሁህ የተባሉ በስም የተሰየመ ቤተ ክርስቲያን ባለበት ዝክር በሚዘከርበት መታሰቢያ በሚደረግበት ስምህ በሚጠራበት የገድልህ ዜና በሚነበብበት ተአምርህ በሚነበብበት እንደዚሁም ደግሞ ዜና ገድልህ የተጻፈበት መጽሐፍ በተቀመጠበት በአጠቃላይ የአንተ ስም በሚጠራበትና የአንተ ስም ባለበት ቦታ ሁሉ ወረርሽኝ፣ ቸነፈር፣ ረሃብ፣ ድርቅ፣ የሕፃናት በሽታና ሞት፣ የእንስሳትም ደግሞ እልቂት እንደዚሁም ደግሞ የርኩሳን አጋንንት ፈተና አይከሰትብህም የተባሉት ታላቁ አባታችን የልደት በዓላቸው ደረሰ። እንኳን ተወለዱልን አባታችን። እኒህን ቅዱስ ሁሉም ሰው ያውቃቸው ዘንድ በዕለተ ቀናቸው ልክ የምትችሉ 24 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልሁ የልዑል እግዚአብሔር ስጦታና ሥራ እጅግ በጣም ይገርማል እኮ ወገኖቼ። በወንጌላዊ በቅዱስ ማርቆስ ብስራት የካቲት 24 ቀን ተጸንሰው በዚህ በህዳር 24 ቀን በ24ቱ ካህናተ ሰማያት ዓመታዊ ክብረ በዓል ቀን በተወለዱ ቀንና ደግሞ ክርስትና በሚነሱበት በ40ኛው ቀንም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ለአጋዕዝተ ዓለም ቅድስት ሥላሴ 3 ጊዜ የሰገዱ ክርስትና በሚነሱ ቀንም ደግሞ ክርስትና የሚነሱበትን ጸበሉን እንደ ውሃ ያፈሉ። በዚህም የተነሳ ክርስትና የሚያነሷቸው ካህናቱ በድንጋጤ ወደ ኋላቸው እየወደቁ ቢሸሹ ሊቀ መላእክት ቅዱስ ሩፋኤል መጣና አይዞህ አትፍራ ለአንተም ተአምር ይደረግልሃል ቢላቸው እኒህ ካህንም ራሰ በራ ነበሩና የቅዱስ ሕፃን ክርስትና በተነሳበት ጸበል ራሳቸውን ቢያሻሹት ጸጉር አብቅሎላቸዋል። በወጣትነታቸው ሳይፈልጉ ወላጆቻቸው ቢድሯቸው በጫጉላ ቤታቸው ይህንን ዓለም ጥለው የመነኑ ይህንን ዓለም ጥለው ሲመኑንም ደግሞ በተክሊል ያገቧትን ሚስታቸውን ወይም ደግሞ ባለቤታቸውን የሴቶች ገዳም ወስደው ያስገቡ። እርሷም ደግሞ ሙትን እስከ ማስነሳት ድረስ ትልቅ የቅድስና ጸጋ ላይ ደርሳ በመጨረሻም ሊቀ መላእክት ቅዱስ ሩፋኤል ከበዓቷ ነጥቆ ወስዶ በጌቴሴማኒ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም የመቃብር ስፍራ ላይ ወስዶ ካስቀመጣት በኋላ ከዚያ ተሳልማ በዚያው 2 አናብስት ከበረሃ መጥተው መቃብሯን ቆፍረውላት በዚያው ተቀብራለች። እንደ ጌታችን አንድ አምላካችን እንደ ኢየሱስ ክርስቶስ 8 እንጀራን በማበርከት 8000 ሰውን በመመገብ ጌታቸውን የመሰሉ ቅዱስ አባት እኒህ ቅዱስ አባት ሲፈልጉ በደመና ሲፈልጉ በነፋስ ሰረገላ ሲፈልጉም ደግሞ በኤልያስ የእሳት ሰረገላ እየተጫኑ ወደ ኢየሩሳሌም እየሄዱ ቅዱሳን መካናትና ደብራትን ይሳለማሉ። ዮርዳኖስ ሄደው ቅዱሱን ጸበሉን፣ ጎለጎታ ሄደው ደግሞ የጌታችንን የመቃብሩን አፈር ይዘው እየመጡ በኢትዮጵያ አውራጃና ይልቁንም ደግሞ በገዳማቸው በደብረ ብስራት ላይ ይረጩ የነበረ ወደ ኢየሩሳሌም የሚያደርጉት ምልልስ በበዛ ጊዜ ግን ሊቀ መላእክት ቅዱስ ሩፋኤል ተገለጸላቸውና ጌታዬና አምላኬ ኢየሱስ ክርስቶስ ቦታህን ደብረ ብስራትን እንደ ኢየሩሳሌም አድርጌልሃለሁና ከዚህ በኋላ ወደ ኢየሩሳሌም አትመላለስ፣ በዓትህን አጽንተህ ታገል ብሎሃል ብሎ ጉዟቸውን አስቆሟቸዋል ማለት ነው። ጣዖት ያመልኩ የነበሩ የአዳል ሕዝቦችን አስተምረው አጥምቀው ክርስቲያን ቢያደርጓቸው ንጉሡ ተናዶ በጦር ወግቶ ቢገላቸው በዚህ ሰዓት የሕይወት ዘመን ጠባቂያቸው ሊቀ መላእክት ቅዱስ ሩፋኤል መጥቶ አስነስቷቸዋል፣ አድኗቸዋል። ጦሩም ደግሞ ከደረታቸው በሚነቀል ሰዓት ከደረታቸው ላይ የወጣች ፀሐይ ሰራዊቱን በሙሉ ከነንጉሡ አጥፍታቸዋለች። እጅግ በጣም የሚገርማችሁ ነገር ይሄ ከደረታቸው ላይ የወጣችው ፀሐይ እስከ 7 ቀን ጎዳና ድረስ አብርታ ትታይ ነበር። ከታላቁ አባታችን ከሐዲስ ሐዋርያ ከአቡነ ተክለ ሃይማኖት ጋርም ጽኑ ተጋድሎን በአንድ ላይ ሆነው የተጋደሉ በመጨረሻም እዚህ ምድር ላይ ያለውን ተጋድሏቸውን ፈጽመው ታኅሳስ 2 ቀን የልጆቻቸውን የደቀ መዛሙርቶቻቸውን እግር አጥበው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቤተ መቅደስ በገባችበት ቀን ታኅሳስ 3 በቤተ መቅደስ ሲያገለግሏት ከአደሩ በኋላ በ140 ዓመታቸው ዕረፍታቸው የሆነላቸው
ከማረፋቸው በፊት ታኅሳስ 2 የደቀ መዛሙርቶቻቸውን እግር እያጠቡ እያለም መድኃኔዓለም ኢየሱስ ክርስቶስ መጥቶ የአንተ ወዳጅ የሆነውን ሁሉ በዓልን የሚያከብረውን መታሰቢያን የሚያደርገውን ዝክርን የሚዘክረውን ሰው ሁሉ የትኛውንም አይነት ከባድ ኃጢአት ቢሰራም እንኳን ንስሐ ሳይገባ እንዳይሞት ዕድሜ ዘመኑን እጠብቅለታለሁ እስከ 160 ዓመት ጊዜ ድረስም ዕድሜ እሰጠዋለሁ ብሎ ለሌሎቹ ቅዱሳን ያልሰጠውን ትልቅ ቃል ኪዳን የሰጣቸው እኒህ የማኅሌተ ጽጌ ደራሲ ታላቁ አባታችን አባ ጽጌ ድንግልን በሃይማኖት ተከራክረው ከይሁዲነት ወደ ክርስትና የመለሱ የታላቁ አባታችን የአቡነ ተክለ ሃይማኖት አባትና የእርሳቸው አባት ትንሽና ትልቅ ወንድማማቾች ስለሆኑ እርሳቸውም የአቡነ ተክለ ሃይማኖት ወንድም የተባሉት ታላቁ ኢትዮጵያዊ ቅዱሱ አባታችን አቡነ ዜና ማርቆስ ነገ ህዳር 24 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን አደራ ብያለሁ። ይህንን ቪዲዮ ለሁሉም ሰው አዳርሱልኝ፣ የክርስትና ግዴታችሁን ተወጡ እላለሁ። ነገ ህዳር 24 የአባታችን የአቡነ ዜና ማርቆስ ብቻ ሳይሆን የ24ቱ ካህናተ ሰማያትም ዓመታዊ ክብረ በዓል ነው። የእነሱን ቪዲዮ ጠዋት 5 ሰዓት ላይ ለቅቄላችኋለሁ፣ ገብታችሁ ማየት ትችላላችሁ። ሐዲስ ሐዋርያ ቅዱሱ አባታችን አባ አቡነ ተክለ ሃይማኖትም የሰው ሱራፊ ሆነው ከ24ቱ ካህናተ ሰማያት ጋር ተደምረው መንበረ ጸባዖትን ያጠኑበት ዓመታዊ ክብረ በዓላቸውም ነው። መድኃኔዓለም ኢየሱስ ክርስቶስ ህዳር 24 ተከብረው ከሚውሉት ከ24ቱ ካህናተ ሰማያት ቅዱሳን ሱራፌል ከታላቁ አባታችን ከሐዲስ ሐዋርያ ከአቡነ ተክለ ሃይማኖት እንዲሁም ደግሞ ከቅዱሱ አባታችን ከአቡነ ዜና ማርቆስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን